የሩሲያና አሜሪካ ፕሬዚደንቶች ቭላዲሚሮቪች ፑቲንና ዶናልድ ጄ ትራምፕ በየፊናቸው የያዟቸውን ጦርነቶች አያሸንፉም፣ በእነርሱ ጦርነት የተጨነቀው የሌላው ዓለም ክፍል ነው ሲል የአይኒውስ ዘገባ ያስረዳል። ሩሲያ በዩክሬን በፈጸመችው የሃይፐርሶኒክ ሚሳይል ጥቃቷ ዋና ከተማዋን ኪቭን ገምሳ መገልገሏ ተሰምቷል። ዩክሬንም በበኩሏ በጥቁር ባህር የሩሲያን የባህር ኃይል ማዘዣ ሰፈርና ቁልፍ የተባሉ የነዳጅ ዘይት ማውጫ ስፍራዎችን ክፉኛ መምታቷ ተገልጧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። በጦርነት ዓለም 5 ዓመታትን መዝለቅ ከባድ መሆኑን ከሩሲያና ዩክሬን ጦርነት በላይ ማሳያ መጥቀስ አያስፈልግም። ጉዳዩ በውስጥ አዋቂዎቹ ሲተችም የኃያሉ ሀገር ሩሲያና የምዕራባውያኑ ሀገራት ተዋጽኦ የሆነው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ ጦርነት እንደሆነም ይነገራል። የሩሲያ ብልጣብልጥ መሪዎች በዩክሬን በገቡበት ጦርነት በተቃርኖ የተመለከቱትን የኃይል አሰላለፍ ለማኮላሸት ያልፈነቀሉት ድንጋይ ያላንከባለሉት ናዳ የለም ይሏቸዋል። ከቶም ያልቆረጡት ቅጠልም በጠበጡት መርዝም የለም ይሏቸዋል። ሩሲያውያኑ ታዲያ ቀመራቸው ሰልቶላቸውም አሜሪካን ከአውሮፓውያኑ አጋር አባሮቿ ጋር ማቃቃር መቻላቸውን የሚያሳዩባቸው መልቆ መሳፍርት የላቸውም። ዛሬ የአሜሪካው ፕሬዚደንት የሪፐብሊካን ፓርቲው ዶናልድ ትራምፕ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገራት ከሆኑት ሁለቱን ካናዳና ከዴንማርክም የግሪንላንድን ደሴት ወዲያም የሜክሲኮን ሰርጥና የፓናማ ካናልን ለመጠቅለል በይፋ መናገራቸውን ተከትሎ ያ ግዙፉ የጦር ጥምረት ኔቶ ካናቱ መዳከሙ ምልክት ሆኖ ተመንዝሯል። በዚያ ሁሉ ሂደት ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሩሲያና ከቻይና ፕሬዚደንቶች ጋር ለመግባባት ዳርዳር ማለታቸውና ሩሲያን በዩክሬን ከያዘችው ጦርነት በማዕቀብም የሆነ በዛቻና በማስፈራሪያ ቃላቶች ውጤት ለማምጣት እንዳልቻሉ በመገንዘብ ይመስል ትራምፕ ጣታቸውን በዩክሬን ላይ መልሰው መቀሰራቸውና ፑቲንም ከዩክሬን የፈለጉትን መሬት ወይም ግዛቶች ይወስዱ ዘንድ ሐሳብ ማቅረባቸውና ማግባባታቸው ያኔ በምርጫ ዘመቻቸው ወቅት የተናገሩትን የሩሲያና የዩክሬን ጦርነት በ24 ሰዓታት አስቆመዋል ያሉለትን ዛቻና ፉከራቸውን እርግፍ አድርገው ይተው ዘንድ አድርጓቸዋል ሲሉ የሚሳለቁባቸው በስተዋል። ጉዳዩ የማታፍ ከበረት ይሰፋልን አለያም በሰው ቁስል እንጨት ስደድበት ይሉትን ሆኗልና ሩሲያና ዩክሬን ዛሬም በ5ኛ ዓመታቸው ሂደት አንዳቸው ሌላኛውን ክፉኛ እያጠቁ ቀጥለዋል። የሰላም ድርድር ቢባል የተኩስ አቁም ጉዳይ የበለል ቀርቷል ሲሉ የሚተቹትን ብዙዎች ናቸው። ሩሲያ ትናንት ሊነጋጋ ሲያቅላላ በኪቭ ላይ በፈጸመችው ግዙፍ የሚሳይል ጥቃቷ የቾርኖቢልን ሙዚየም ማውደሟ ተገልጧል። ከዚያም ውጭ የዚያ የሩሲያ የሚሳይልና የሰው አልባ የጦር አውሮፕላን አበላ 87 ሰዎችን ማቁሰሉም ነው የተሰማው። ሰሞኑን ዩክሬንም በጥቁር ባህር የሩሲያን የባህር ኃይል ማዘዣና የነዳጅ ዘይት ማውጫ ስፍራዎች ክፉኛ ማደባየቷ ይነገራል። በደረሰባት ብርቱ ጥቃትና ኪሳራ በንዴት ትክትክ ግንፍል ያለችዋ ሩሲያም በዩክሬን ላይ የሃይፐርሶኒክና የኦሬሽኒክ ባለስቲክ ሚሳይሎቿን ዶፏን ማዝነቧን የተሰማው። አንድ ዩክሬን ባለስልጣናት ማብራሪያ ታዲያ ሩሲያ 5ኛ ዓመቱን በያዘው የዩክሬን ጦርነቷ የዚያን መሰል አጥፊ የጦር መሳሪያዋን ስትጠቀም ለ3ኛ ጊዜ ነው። መሳሪያው የኒውክሌር ተደራሽ መሆኑን ልብ ይሏል። ሞስኮው ከዩክሬን ተነስተው በሩሲያ ውስጠኛ ክፍል ገብተው ጥቃት የፈጸሙባትን የዩክሬንን የሰው አልባ የጦር አውሮፕላኖች ነገር ሩሲያን ክፉኛ ያስጨነቀ ጉዳይ መሆኗል ነው የተባለው። ሩሲያ በእሁድ ዕለቱ የኪቭ ጥቃቷ ከኦሬሽኒክ እና ከሃይፐርሶኒክ ሚሳይሎች ውጭም ሌሎች አጥፊ መሳሪያዎችን እንደ አብነትም የኢስካንደር ኤሮ ባለስቲክ ሚሳይሎችን፣ የኪንዘል ሃይፐርሶኒክ ሚሳይሎችን፣ የፂርከን ክሩይዝ ሚሳይሎችና ከአየር ወደ ባህር የሚምዘገዘጉ ሚሳይሎችን እንዲሁም ከምድር ወደ አየር የሚወነጨፉ ክሩይዝ ሚሳይሎችና የአጥቂ የሰው አልባ የጦር አውሮፕላኖቿን መጠቀሟን የተገለጠው የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ በበኩላቸው ማብራሪያ ሲሰጡ ሩሲያ ሙሉ ሌሊቱን ከ90 በላይ የተለያዩ አይነትና መጠን ያላቸውን ሚሳይሎችን እንዲሁም ከ600 በላይ ድሮኖችን ተጠቅማ የኪቭን ከተማ ክፉኛ ደብድባለች ነው ያሉት። በዚያ የሩሲያ ጥቃትም ከ83 በላይ ሰዎች በጽኑ ቆስለዋል፣ ሕይወታቸውን የሚያጡ ሰዎች አሉ ነው ያሉት ቮሎዲሚር ዘለንስኪ። የእንግሊዙ የውጭ ጉዳይ ሚኒስትር ይቬት ኪውፐር በበኩላቸው የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ሰሞኑን በዩክሬን ላይ የያዘው ብርቱ ጥቃት ሌላም ሳይሆን ድክመቱን ነው የሚያሳየው ሲሉ ተችተዋል። የእንግሊዙ የውጭ ጉዳይ ሚኒስትር በማብራሪያቸው የዩክሬን አጋር አባርና ወዳጅ ሀገራት የአየር መከላከያዎቻቸውን ይሰጡ ዘንድም ጥሪ አቅርበዋል። እንደ አውሮፓውያኑ አቆጣጠር በ2022 የካቲት 24 ሐሙስ ቀን
ከተጀመረው የሩሲያና ዩክሬን ጦርነት ሩሲያ ከ1,355,940 በላይ ወታደሮቿን አሳጥቷታል ሲል የወጣው መረጃ ያሳያል። ከዩክሬን በኩል የደረሰው ጥፋት ባይገለጥም የዩክሬን ጦር ኃይልም በርሱ በኩል ስለሞቱትና ስለወደቁ የገለጠው ነገር የለም። በምዕራባውያኑ በኩል የወጡ መረጃዎችም ቢሆኑ ሩሲያ ከዩክሬን አንጻር የሞቱባት ወታደሮቿ ቁጥር ቢሉ የወደመባት ንብረቷ አይነጻጸርም ነው የሚሉት። በሩሲያና ዩክሬን መካከል የሚደረገው ግዙፉ ጦርነት 5ኛ ዓመቱን መያዙ ሲነገር የአውሮፓን ሀያላን መንግስታት ክፉኛ ለአደጋ ማጋለጡም ይታያል። በተለይም ደግሞ እኛ ኢስራኤሏቸው ጀርመን፣ እንግሊዝና ፈረንሳይ በዩክሬን ጦርነት የተነሳ ከሩሲያ ጋር ክፉኛ መቋሰላቸው ይታወቃል። በዚያ ከሁለተኛው የዓለም ጦርነት ወዲህ በአውሮፓ አህጉር ግዙፉ እንደሆነ በሚነገርለት ጦርነት እንደ እንግሊዝና ሩሲያ የጎሪጥ የሚታይ ሌላ ሀገርን ብዛም እንደሌለም ይነገራል። በሰሞኑ የሩሲያ አቋም ደግሞ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የባልካን ቀጠና ሀገራቱን ለማጥቃት ማቆተሟና በተለይም ኤስቶኒያ፣ ላትቪያና ሊቱዋኒያን ጥርሷን እንደነከሰችባቸው ሲገለጥ ምናልባትም ግን ሩሲያ የባልካን ቀጠና ሀገራት የምታጠቃ ከሆነ እንግሊዝ ሩሲያን በቀጥታ ለመምታት ተንጠራርታ መቆሟን የገለጠችው። በእንግሊዝና በሩሲያ መካከል ያለው የጦርነትና የበቀል ዝግጅት ከአጭር ጊዜ ወዲህ የመጣ እንዳልሆነ ይነገራል። ሩሲያ በምዕራባውያኑ ላይ የጥቃትና የበቀል ጅራፏን ስትሰነዝር መጀመሪያ ላይ እንግሊዝን ጨርሶ ለማጥፋት ስትል ከባህሩ ጥልቅ ስፍራ የኒውክሌር አረራ ጭቃና ጠቅጥቃ ያስደፈጠችውን የኒውክሌር ፖዛይዶን ድሮን እንዳለ ታሳያለች። ያ የሩሲያው የኒውክሌር ፖዛይዶን ድሮን P8 ከክሬምሊን ቤተመንግስት በል የሚል ትዕዛዝ በርቀት መቆጣጠሪያ ከተሰጠው ደግሞ የዚያን የውሃውን ልብስ ለብሶ ከተኛበት የባህሩ ጥልቅ ስፍራ ውሃውን አረፋ እያስደፈቀና እያፍለቀለቀ ሽቅብ ያናፍርና በለንደን ከተማ ላይ ይከለብሰዋል። ከዚያም በኋላም የለንደን ከተማ እንደ ገበጣ ጠጠር ተጠራርጋላ ስጥፍት ነው የምትለው ሲሉ የሩሲያ ሹማምንት ደጋግመው ማስጠንቀቃቸው አይዘነጋም። ከዚያም ውጭ ሩሲያ እንግሊዝን ለማጥፋት ከ4 እስከ 5 ደቂቃ ብቻ የሚፈጅበት መሳሪያ መስራቷን ትገልጣለች። እንግሊዝም ብትሆን ከአሜሪካ ጋር ካላት ብርቱ ቀረቤታና ጋር አባርነት የተነሳ በዚያ መልኩ ለሚሰላላት የጥፋት ቀመርና ለሚሳልላት ባለ ሁለት ፊት ሰይፍ ተመቻችታና ተስተካክላ አንገቷን ሰጥታ ታንጋላ ትተኛ ይሆን ወይ? ሌላ ጥያቄ ነው። ጦርነት ማለት ትርፉ ይሄ ነው። ትርፉና ዳፋው ብዙዎችን እያነካካ ተያይዞ መጥፋት፣ በሌላም ገጽታው በበደሉም የሆነ በመንስኤው ምንም ግንኙነት የሌላቸውን ንጹሐን ማጥፋቱ። እንግሊዝም ብትሆን ከአሜሪካ ጋር ካላት ብርቱ ቀረቤታና ጋር አባርነት የተነሳ በዚያ መልኩ ለሚሰላላት የጥፋት ቀመርና ለሚሳልላት ባለ ሁለት ፊት ሰይፍ ተመቻችታና ተስተካክላ አንገቷን ሰጥታ ታንጋላ ትተኛ ይሆን ወይ? ሌላ ጥያቄ ነው። ጦርነት ማለት ትርፉ ይሄ ነው። ትርፉና ዳፋው ብዙዎችን እያነካካ ተያይዞ መጥፋት፣ በሌላም ገጽታው በበደሉም የሆነ በመንስኤው ምንም ግንኙነት የሌላቸውን ንጹሐን ማጥፋቱ። ትንታኔ ዘገባውን ስናዘጋጅ በዋቢነት ፎክስ ኒውስን፣ ኪቭ ኢንዲፔንደንትን፣ ዋሽንግተን ታይምስን፣ ቻሪቲ ወርልድን፣ ስታንዳርድን፣ ኒውስ ማክስ ወርልድን፣ ሜይል ኦንላይንን፣ ማላይ ሜይልና ሚያሚ ሄራልድን ተጠቅመናል።